የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቀደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁል ጊዜው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። በዚህኛው ጥንቅራችን የተወሰኑ ሀገራዊ ጉዳዮችን በአፍሪካም ተጨማሪ መረጃዎችን እንነግራችኋለን። በአውሮፓ የመረጃ ሰዓታችን ዛሬም ትልልቆቹን ክለቦች የተመለከተ ወቅታዊ ጥንቅሮችን እናደርሳችኋለን። የሊግ ጨዋታዎች መመለሻ ጥቂት ሰዓታት ብቻ ይቀራሉ፣ እንነግራችኋለን። ከሊጎች ጋር ያይዘን በባርሴሎና ቤት ያገኘነው የተወሰኑ መረጃዎች አሉ። ሪያል ማድሪድ ቤት ከዙር ጋር ያይዘን ሰፋ ያለ መረጃ በቡድን ዜና እንነግራችኋለን። አንድ ተጠባቂ ጨዋታ አለ በፍራንስ ሊግ አርብ ምሽት 3:45 የሚደረግ ልናነሳው ግድ ይለናል። ከዓለም ከዋክብትና ዛሬ ከተሰናበተው አሰልጣኝ ጋር ያይዘን ተጨማሪ መረጃዎችን በአውሮፓ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ምናደርሳችኋል። በተወዳጁ የእንግሊዝ ፕሪሚየር ሊግ መረጃችን ሰፋ ያለ የቡድን ዜና ይዘናል። ከሳምንቱ የመጨረሻ ቀናት ጨዋታ ጋር ያይዘን በስፋት እናነሳለን። ኮንትራት ለማራዘም ድርድር ላይ ስላሉት አሰልጣኝ፣ ለብሔራዊ ቡድኑ በመጀመሪያ ጥሪው ግብ ስላስቆጠረው ተጫዋች ጨምሮም በቡድን ዜና በፕሪሚየር ሊግ እናነሳዋለን። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ከጉዳት ጋር የተያዘ ብዙ ጥያቄ ሲጠይቁን ነበረ። ምላሹን በሳምንቱ መጨረሻ ጠብቁን ብለን ነበር፣ አግኝተነዋል መረጃውን። ለሲቲ ደጋፊዎች ሰፋ ያለ ጥንቅር ይዘናል። የቡድኑን ቁልፍ ተጫዋች አጥተውታል። ማንን እንዴት ይህን ተጫዋች ይተኩታል የሚለው ይጠበቃል። ጋርዲዮላን በቡድን ዜና ሰፋ ያለ ጥንቅር እናነሳለን። ለቼልሲ ደጋፊዎች የፊት መስመር አጥቂውን ለማየት ወደናል። ከዛ ውጭ በውሰት የሰጡት አንድ ተጫዋች ምን አጋጠመውም፣ በምን አይነት ሁኔታ ይገኛል፣ የቼልሲ ነገር አልሆንልህ አለቅህ ያለውም አንድ የቀድሞ የቼልሲ ተጫዋች አለ። በእርግጥ የወጣበት መንገድ እሱንም አስቆጭቶታል። ከቼልሲ ተጨማሪ መረጃ በጉዳዩ ላይ እናነሳለን። ቼልሲያን ቆዩን። ሳላህን በተመለከተም ስካይ ስፖርት ለየት ያለ መረጃ ይዞ ወጥቷል። መረጃውን ለሊቨርፑል ደጋፊዎች ጥንቅቅ አድርገን እንነግራችኋለን። በቡድን ዜናም ተጨማሪ መረጃዎችን ይዘናል። ከዛ ውጭ የሊቨርፑል ሌጀንድም እንዲሁም የሊቨርፑልን የላንክሻየር ደርቢን ጨዋታ ይዘን ተጨማሪ መረጃ ዛሬም ይዘን መተናል። በአርሰናል የመረጃ ሰዓታችን ውድ ቤተሰቦቻችን ከስካይ ስፖርት ጋር በተያያዘ ይዞት የወጣውን አንድ መረጃ እንነግራችኋለን። የዛሬ ልምምድ ተጨማሪ ምስሎች እጃችን ላይ ደርሰዋል፣ ታደምጡታላችሁ። ክለቡን ስለሚለቀው ተጫዋችና በማይክል አርቴታ አትፈለግም ተብሎ የነበረው ተጫዋች ምላሽ ሰጥቶበታል፣ በጉዳዩ ላይ ታደምጡታላችሁ። በዩናይትድ የመረጃ ሰዓታችን ሩበን አሞሪን ካሰለቻቸው ጉዳይ እንጀምራለን። በላንክሻየር ደርቢ ጨዋታ ተጠባቂ ተጫዋች ያለ በዩናይትድ በኩል ምክንያቱን እንነግራችኋለን። የቡድኑን ተጫዋቾች ብሩኖ ፈርናንዴዝ፣ ብሪያን ምቤሞ እንደዚሁም ደግሞ ካዜሜሮ ጋር ያይዘን ተጨማሪ መረጃ እናነሳለን። ከዙር ጋር በተያዘና ዩናይትድን ለመልቀቅ ምክንያት ነው የሚሉት ነገር አለ። ኤሪክ ቴን ሃግ ሁልጊዜም ቢሆን ተጨማሪ መረጃዎችን እናነሳበታለን። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር አድርጉን። ሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን አጋሩን። ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። እናንተስ ሐሳባችሁን እያጋራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ዕለተ አርብ ጋዜጣዊ መግለጫ ይሰጣል። ስለ ፕሪሚየር ሊጉ አዲስ የብሮድካስቲንግ እና ስያሜ ስምምነት እንዲሁም የፊታችን ቅዳሜ በሚጀምረው አዲስ የውድድር ዘመን ዙሪያ ጋዜጣዊ መግለጫም ይሰጣል ማለት ነው። ስለዚህ አርብ ጥቅምት 7 2018 ዓ.ም ልክ 8 ሰዓት ሲል በኢትዮጵያን ሰዓት አቆጣጠር ማለት ነው የኢትዮጵያ ፕሪሚየር ሊግ ብሮድካስት እና ስያሜ ስፖንሰር ስምምነትና በ2018 የኢትዮጵያ ፕሪሚየር ሊግ ውድድር ዙሪያ ጋዜጣዊ መግለጫ ስለሚሰጥ በስፍራው ላይ መገኘት የምትሹ የስፖርት ሚዲያ አካላትና ጋዜጠኞች እንድትገኙ ሲል የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል፣ ወይም የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ይፋ አድርጓል። አፍሪካዊ መረጃችን ይቀጥሉ ውድ ቤተሰቦቻችን። አፍሪካዊቷ ሀገር አዲስ ክብረ ወሰን አስመዝግባለች። ሞሮኮ ናት። ሞሮኮ በ20 ዓመት በታች ለዓለም ዋንጫ ፍጻሜ መድረሷን ነገርናችሁ ቀደም ባለው መረጃችን። አሁን ደግሞ የሞሮኮ ዋናው ብሔራዊ ቡድን 16 ተከታታይ ጨዋታዎችን ድል አድርጓል። በነገራችን ላይ ይህም በስፔን ብሔራዊ ቡድን ለ16 ዓመታት በብቸኝነት ተይዞ የነበረውን ሪካርድ አፍሪካዊቷ ሀገር ሞሮኮ መጋራት ትችላለች። ሞሮኮ በዓለም ዋንጫ ማጣሪያም በጨምሮ እንደ አጠቃላይ 16ኛ ተከታታይ ድል ሆኖ ተመዝግቦላታል። ሽንፈት የሚባል ነገር ሳታስተናግድ ማለት ነው። ይህ አዲስ ሪካርድ ነው። ስለዚህ በስፔን ተይዞ የነበረው ለ16 ዓመታት ተይዞ የነበረው ሪካርድ አሁን አፍሪካዊቷ ሀገር ተጋርታለች። ቀደም ባለው መረጃችን የሞሮኮ ከ20 ዓመት በታች ለፍጻሜ በቅቷል። በዓለም ዋንጫ ከአርጀንቲና ጋር ይፋለማል። አሁን ሞሮኮ ስታንዳርዷን ከፍ እያደረገች የመጣችም ይመስላል።
ወደ አውሮፓ መረጃችን እንሻገር። ማርከስ ራሽፎርድ አንድ ጊዜ ሙሉ ለሙሉ አቅሜ ላይ ሲደርስ የኔን ምርጥ ታዩታላችሁ ብሏል። አሁን በባርሴሎና ቤት በጥሩ ሁኔታ እየተነቃቃ እንደሚገኝና ወደ ብቃቱ እየተመለሰ መሆኑን ያወሳው ማርከስ ራሽፎርድ ነገር ግን አሁን ሙሉ ለሙሉ አቅሜን አውጥቼ እየተጠቀምኩ አይደለም፣ አንዴ አቅሜን አውጥቼ መጠቀም ስጀምር ያን ጊዜ ምርጡን እኔን ታዩታላችሁ እያለ ይገኛል። ከሰሞኑ ምርጥነቴን ለማሳየት የነበርኩበት ቦታ ጥሩ አልነበረም ማለቱን ተከትሎ የቀድሞ ሌጀንዶች መትሽ በትሬኒንግ ላይ በሰዓቱ ይገኝና ብለው ዩናይትድ ሌጀንዶች እንደተቹት ይታወቃል። በባርሴሎና ቤት አሁን የቡድኑ ቁልፍ ተጫዋች ሆኗል። በነገራችን ላይ ከፍተኛ የግብ አስተዋጽኦ ያለው በዚህ ዓመት ከባርሴሎና ተጫዋቾች ማርከስ ራሽፎርድ ነው። የአውሮፓ ምሽታቸውን ያሳመረላቸው እሱ ነበር። በመጀመሪያ ጨዋታ በእንግሊዝ መጥቶ 2-0 ድል ባረጉበት ጨዋታ 2 ግቦችን ማስቆጠሩ የሚዘነጋ አይደለም። ማርከስ ራሽፎርድ ገና የኔን ብቃት አላያችሁትም እያለ ነው። በስፔን ላሊጋም 2024-25 የውድድር ዘመን አንስቶ በክፍት ጨዋታም ላይ ብዙ የግብ ዕድሎችን መፍጠር የቻሉ ተጫዋቾች ውስጥ ፔድሪ ቀድሚያውን ወስዷል። በላሊጋው ፔድሪ ከአምና ጀምሮ እስካሁን ድረስ ከክፍት ጨዋታ 89 የግብ ዕድሎችን ፈጥሯል። ካስታወሳችሁ አምና ባርሴሎና በጣም በርካታ ግብ የሚያስቆጥረው ቡድን እንደነበረ እናስታውሳለን። በእርግጥ ብዙ አሲስቶችን አላበረከተም፣ ግን ብዙ ጫናዎችን በተቃራኒ ቡድን ላይ በመፍጠርና በርካታ ያሉ ተጫዋቾችን በመቀነስ ሶስተኛ የሜዳ ክፍል ላይ በርካታ ኳሶችን በማቀበል በየሳምንቱ የጨዋታ ኮከብ ሲባል የምናውቀው ፔድሪ በርካታ የግብ ዕድሎችን ፈጥሯል። ከአምና ጀምሮ ከአምና የ2024-25 የውድድር ዓመት ጀምሮ 89 ያለው ተከታዩ ራፊኒያ ከዛው ከባርሴሎና 79፣ ከሪያል ማድሪድ ቪኒሲየስ ጁኒየር 77፣ ኬሊያን ኤምባፔ ከሪያል ማድሪድ 71፣ ላሚን ያማል ከባርሴሎና በ69 እስከ 5 ያለውን ይዟል። እስከ 10 ያሉትን ለማስታወስ ያክል ብቻ አሌክስ ቤና፣ አልቫሮ ጋርሺያ፣ ፍሬድሪኮ ቫልቬርዴ፣ ኢናኪ ዊሊያምስ እና ሰርጂ ካርዶና የቫላሪያሉ ተጫዋች ይጠቀሳል። የፔድሪን ያክል ግን ከክፍት ጨዋታ ብዙ ግብ ዕድል የፈጠረ የለም። የሎስ ብላንኮች የፊት መስመር ተጫዋች ኬሊያን ኤምባፔ ቪኒሲየስ ጁኒየር የቡድናቸው ወሳኝ ተጫዋች መሆኑን ተናግሯል። ሪያል ማድሪድ ያለ ቪኒሲየስ ጁኒየር ማሰብ አልችልም ያለው ኬሊያን ኤምባፔ አክሎም እኔና ቪኒሲየስ ጁኒየር ሪያል ማድሪድ ብዙ ዋንጫዎች እንዲያሸንፍ ለመርዳት እንጥራለን ብሏል። ከሰሞኑ እንግዲህ ከቪኒሲየስ ጁኒየር ጋር በተያዘ አንድም ልደቱን ሲያከብር ጎረቤቶቹን በመበጥበጥ ክስ እንደተመሰረተበት ይታወቃል። ሁለትም ከሪያል ማድሪድ ጋር ላይቀጥል ይችላል። የሳውዲ አረቢያ ፕሮጀክት ሆኖ ወደዛ ሊያመራ ይችላል። በሱ ቦታ ደግሞ የፊት መስመር ቦታውን በኤርሊንግ ብሮታላንድ የማጠናከርም እቅድ አላቸው የሚሉ መረጃዎች በስፋት ሲወጡ እንደነበረ እናስታውሳለን። ኬሊያን ኤምባፔ ግን ያለሱ ሪያል ማድሪድን ማሰብ ይቸግራል ብሎ ቪኒሲየስ ጁኒየር የቡድን አጋሩን ተከላክሏል። የፈረንሳዩ ክለብ ማርሴይ ኤንድሪክን ከሪያል ማድሪድ የማስፈረም ፍላጎት አላቸው ተብሏል። የተጫዋቹ ወደፊት ሁኔታ በሚቀጥሉት ሳምንታት ውስጥ ይወሰናል ተብሎ ይጠበቃል። እንደሚታወቀው ኤንድሪክ ምንም ደቂቃ በዣቪ አሎንሶ ስር ያላገኘ የሪያል ማድሪድ ተጫዋች እንደሆነ ይታወቃል። ይልቁንስ አርዳ ጉለር ከዚህ ሜዳ ክፍል ብዙ ደቂቃዎችን መጋራት ሲችሉ ለኤንድሪክ ግን የሚሆን ጊዜ አልተገኘም። ተጫዋቹ በቀጣይ በ2026 ሀገሩ ብራዚልን በዓለም ዋንጫ መወከል እንደሚፈልግ ይታወቃል። ግን በቂ ደቂቃዎችን ማግኘት ባለመቻሉ ምክንያት ከብሔራዊ ቡድን ጥሪዎች እያመለጡት ነው። በእርግጥ ጉዳቱ ተጫዋቹን በወሳኝ ጨዋታ እንዳይገኙና ሌሎች ተጫዋቾች እድሉን እንዲያገኙ እንዳደረገበት ይታወቃል። በእርግጥ እንደዚህ አይነት ስጋቶች ያሉበት ሌላ አንድ ተጫዋች አለ በቡድን ውስጥ ጁድ ቤሊንግሃም። እሱም በተመሳሳይ ሁኔታ በጉዳት ምክንያት ቦታውን እንዳጣ ይታወቃል። ለማንኛውም የኤንድሪክ ነገር መዳረሻው ወደ ኦሎምፒክ ማርሴይ በጥር የዝውውር መስኮት የመሆን እድሉ በጣም ሰፊ ነው ሲል ESPN በፊት ገጹ ላይ ሶት ወጥቷል። ፍራንኮ ማስታንቱኖ ዛሬ በነበረው የሪያል ማድሪድ መደበኛ ልምምድ ላይ ወደ ዋናው ቡድን ተመልሶ ልምምድን ሰርቷል። በእርግጥ ሲጠበቅ ነበረ። ስለዚህ ፍራንኮ ማስታንቱኖ ከዚህ ሳምንት መጨረሻ ጀምሮ በሚደረገው የላሊጋ ጨዋታ ለሪያል ማድሪድ መጫወት ይችላል። የቡድኑ የቋሚ 11 ውስጥ እንደገባ ይታወቃል። በተለይም ከዣቪ አሎንሶ መምጣት በኋላ ሌላ እድል ካገኙ ተጫዋቾች ውስጥ ይጠቀሳል። ስለዚህ ከዚህ ሳምንት ጀምሮ እንመለከተዋለን ማለት ነው ፍራንኮ ማስታንቱኖን በኤል ክላሲኮም ጨዋታ ጨምሮ ማለት ነው። ሌላኛው ትሬንት አሌክሳንደር አርኖልድ በአንፊልድ ሊቨርፑል ከሪያል ማድሪድ ለሚያደርጉት ተጠባቂ የአውሮፓ ሻምፒዮንስ ሊግ ጨዋታ ሙሉ ለሙሉ ከጉዳት ያገግማል ተብሎ ይጠበቃል። አሁንም ከጉዳት ተመልሶ በግሉ ልምምዶችን እያደረገ እንደሆነ ይታወቃል። በዚህ ምክንያት ተጫዋቹ በቀጣይ የሊቨርፑል ጨዋታ በተለይም ከሊቨርፑል ጋር የሚያደርጉት የአውሮፓ ሻምፒዮንስ ሊግ ጨዋታ በአንፊልድ ሮድ ስቴዲየም ይመለሳል። ከበድ ያለ ተቃውሞ ያስተናግድበታል ተብሎ የሚጠበቅ ጨዋታ ነው።
ፈረንሳይ ደርሰናል። ስትራስቡርግ በፍራንስ ሊግ በታሪካቸው ምርጡን ጊዜ እያሳለፉ ይገኛሉ ከ1978-79 የውድድር ዓመት በኋላ። በነገራችን ላይ በፍራንስ ሊጋ ፓሪስ ሰን ዠርሜን በ16 ነጥብ ይመራል። ከዛ ቀጥሎ ኦሎምፒክ ማርሴይ በ15 ይከተላል። ስትራስቡርግም በ15 ሶስተኛ ነው፣ በግብ ክፍያ ብቻ በኦሎምፒክ ማርሴይ ተበልጦ። በመሪው ፓሪስ ሰን ዠርሜን እና በስትራስቡርግ መካከል ያለው የነጥብ ልዩነት አንድ ብቻ ነው። በዚህ መሰረት ዕለተ አርብ ምሽት 3:45 በፓርክ ደ ፕሪንስ ፓሪስ ሰን ዠርሜን ከስትራስቡርግ ይጫወታሉ። በጣም አስደናቂ ጊዜን እያሳለፈ የሚገኘው ወጣት አሰልጣኝ የሚሰለጥኑት ስትራስቡርጎች ዘንድሮ በጣም አስገራሚ ጊዜን እያሳለፉ ይገኛሉ። ሊያም ሮዛኒሮ ይባላሉ የሳቸው የቡድኑ አሰልጣኝ። እጅግ በጣም አስደናቂ ጊዜን እያሳለፉ ነው። ለማንኛውም ከፓሪስ ሰን ዠርሜን ጋር የሚደረገውን ጨዋታ አርብ ምሽት ድል የሚያደርጉ ከሆነ የፍራንስ ሊግ አን ከፓሪስ ሰን ዠርሜን ጭምር መረከብ ይችላሉና የዘንድሮ ስትራስቡርግ በርካቶችን አስደንቋል። ኤንጎ ማርቲኔዝ ባልተጠበቀ ሁኔታ ባርሴሎና ለቆ አልናስርን መቀላቀሉ የወቅቱ አነጋጋሪ ክስተት ነበረ። በእርግጥ እነ ራሽፈርድ እነ ሁዋን ጋርሻን ለማስመዝገብ ሲባል መስዋዕት የሆነው ተጫዋች እንደሆነ ይታወቃል። ታዲያ አልናስር ሲደርስ ከክርስቲያኖ ሮናልዶ የተደረገለትን አቀባበር አሁንም እንደማይረሳው ተናግሯል። እኔ እዛ በደረስኩኝ ሰዓት በጣም ያስደነቀኝ ነገር የክርስቲያኖ ሮናልዶ የኔን አቀባበል ነው ብሏል። በጣም አስደናቂ ሰው ነው። በዛ ላይ ደግሞ ከእያንዳንዱ ሰው ጋር ያለው ጥሩ ግንኙነት እጅግ በጣም ያስደንቀኛል ብሏል። እግር ኳስ ለሱ ህይወትም ጭምር ነው። ብዙ ነገር አስተምሮኛል። ክርስቲያኖ ሮናልዶ በጣም የተለየ ነው። በአካል ሳቀው ደግሞ በጣም የተለየ መሆኑን አውቄያለሁ ብሏል። አንድ መረጃ ስለ ሮናልዶን ጨምርላችሁ ቤተሰቦቻችን። ክርስቲያኖ ሮናልዶም 27 ዓመቱ ወይም ከዛሬ 13 ዓመት በፊት በ27 ዓመቱ 275 ግቦች ብቻ የነበሩት ተጫዋች ነው። አሁን በ40 ዓመቱ ላይ 948 ግብ ደርሷል። ልዩነቱን ምስሉን አቆማችሁ መመልከት ትችላላችሁ። እጅግ በጣም አስገራሚ ነው። በ13 ዓመት ውስጥ የደረሰበት የግብ መጠን ልዩነት ከ27 ዓመቱ አንጻር። ዛሬ አሰልጣኝ ተሰናብቷል። ውድ ቤተሰቦቻችን ተሰናባቹ አሰልጣኝ የቀድሞ ሌጀንድ ፓትሪክ ክላይቨርት ነው። ከኢንዶኔዥያ ብሔራዊ ቡድን አሰልጣኝነት ተሰናብቷል። በአሰልጣኝነት 8 ጨዋታዎችን ብቻ ቢመራም ለዓለም ዋንጫ ኢንዶኔዥያን ማብቃት አልቻለም። ከሰሞኑ በነበሩት 2 የማጣሪያ ጨዋታ ብሔራዊ ቡድኑ ሽንፈት ደርሶበታል። ሳውዲ አረቢያ ማለፏን የሚያረጋግጠችው እዚሁ ብሔራዊ ቡድን ላይ ድል አድርጋ እንደነበረ ይታወቃል። ታዲያ የማሌዥያ እግር ኳስ ፌዴሬሽን ከፓትሪክ ክላይቨርት ጋር ያለን ነገር አብቅቷል ብለው የኢንዶኔዥያ እግር ኳስ ፌዴሬሽን ከክላይቨርት ጋር ያለን ነገር አብቅቷል ብለው ፓትሪክ ክላይቨርትን በዛሬው ዕለት ከአሰልጣኝነት መንበረ ስልጣናቸው አንስተዋቸዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር መረጃ ከሀገር ቤት ብሎም ከአፍሪካና ከአውሮፓ እያጋራናችሁ እንገኛለን። አሁን ደግሞ ተራው የተወዳጁ የእንግሊዝ ፕሪሚየር ሊግ ነው። ከእንግሊዝ ፕሪሚየር ሊግ የሰዓቱ መረጃዎቻችን ጋር ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግን እንዳይረሳ ብለናል። ውድ ቤተሰቦቻችን በፕሪሚየር ሊጉ አስደናቂ ጊዜን እያሳለፈ ነው ክሪስታል ፓላስ ከ19 ተከታታይ ያለመሸነፍ ጉዞ በኋላ በኤቨርተን ከኢንተርናሽናል ብሬክ በፊት እንግዲህ ሽንፈት እንዳጋጠማቸው ይታወቃል። አብቅቷል ያረጅሙ ጉዞ። አሁን ወደ በርንማውዝ መጥቷል። ክሪስታል ፓላስን የሚያሰለጥኑት ኦሊቨር ግላስነር ጋር የሚደረገው ድርድር በፍጥነት ግን እየሄደ አይደለም ይላል የስካይ ስፖርት ዘገባ ነው። ወደ ቤተሰቦቻችን ግላስነር ከቡድኑ ባለቤቶች ጋር ጥሩ የሚባል ውይይት እያደረጉ ነው። ከአጭር ወይም ከመካከለኛና ከረጅም ጊዜ ኮንትራክት ጋር በተያዘ ውይይቱ ቀጥሏል። እስከዚህ ሰዓት ድረስ ግን አልተጠናቀቀም። ትንሽ ረዘም ያለ ጊዜ ሊወስድ ይችላል ድርድሩ እያለ ነው ስካይ ስፖርት በዘገባው። ለፈረንሳይ ጠራለው ስል ዘሃ ስቆብኛል እያለ ነው ማቴታ። የኔ ስም ብቻ መጥራት አግባብ አይደለም ይላል ዘሃ። የቀድሞ የክሪስታል ፓላስ የፊት ወሰር ተጫዋች ዊልፍሬድ ዘሃ ፌሊፔ ማቴታ በሰጠው አስተያየት ላይ ማበሳጨቱን ገልጿል። የክሪስታል ፓላስ አጥቂ ፌሊፔ ማቴታም በቅርቡ ለፈረንሳይ ብሔራዊ ቡድን ለመጀመሪያ ጊዜ ጥሪ ቀርቦለታል። ጥሪውን ተከትሎ ማቴታ በሰጠው አስተያየት በክሪስታል ፓላስ መልበሻ ቤት ውስጥ ይህ ቀን ይመጣል ብዬ ስናገር ዊልፍሬድ ዘሃ ስቆብኝ ነበር ብሏል። በማቴታ አስተያየት ያልተደሰተው ዊልፍሬድ ዘሃ በሰጠው ምላሽ ይህን ሁሉ ጊዜ ትጠላኝ ነበር እንዴ? ይህን ታሪክ እንዴት ዛሬ ያመጣው ብሎ
ምላሽ ሰጥቶታል። ያሳየው እድገት ጥሩ ቢሆንም ለእድገት ታሪኩ የኔ ስም አካተቱ ትክክል አይደለም ያለው ዛሃ ለምን የኔን ስም ብቻ ጠቀስክ በክለቡ ታዋቂ ስለሆንኩ ነው ሲልም ዊልፍሬድ ዛሃ ስሙ መጠራቱን እንዳልወደደው ገልጿል። ዛሃ ክሎም በሱ የቀለድኩት እኔ ብቻ ሳልሆን 10 ተጫዋቾች ነበርን ምክንያቱም በወቅቱ በቦታው ቤንዜማና ትልቅ ተጫዋቾች ነበሩ ነገር ግን በጭራሽ አታሳካውም አላልኩትም በቀልድ መልክ ነበረ ነገሩ የሆነው ያለ ነው። ዣን ፊሊፔ ማቴታ ለመጀመሪያ ጊዜ በተጠራበት ብሔራዊ ቡድኑ የመጀመሪያ ግቡን ማስቆጠሩ ይታወቃል። ማንቸስተር ሲቲ ቤት ደረስን ውድ ቤተሰቦቻችን ማንቸስተር ሲቲን እናንሳ። በጉዳት ላይ የነበረው ግብጻዊ የማንቸስተር ሲቲ የፊት መስመር ተጫዋች ኦማር መርሙሽ ወደ ልምምድ ተመልሷል። ይህ ለማንቸስተር ሲቲ እጅግ በጣም ጥሩ የሚባለው ዜና ነው። በተጨማሪም የመስመር ተጫዋቹ ሪያን አይት ኑሪ ወደ ልምምድ መመለሱን ዛሬ ተመልክተናል። ለሲቲ ደጋፊዎች የሰሞኑ በርካታ ጥያቄ ውስጥ አንደኛው የሪያን አይት ኑሪ ነበር። ዛሬ ልምምድ ሲሰራ ተመልክተነዋል። ነገር ግን በማንቸስተር ሲቲ በኩል ባደረጉት ልምምድ ወሳኙ ተጫዋች ሮድሪና ተከላካዩ አብዱልካድር ኮሳኖቭ ሳይሳተፉ ቀርተዋል። ስለዚህ በሲቲ በኩል እነኚህ ሁለት ተጫዋቾች በዚህ ሳምንት ጨዋታ ይገኛሉ ተብሎ አይጠበቅም። በቅዳሜ ኤቨርተን ጨዋታ ማለት ነው። ተጨማሪ መረጃዎችን ደግሞ ከጥቂት ደቂቆች በኋላ ፔፕ ጋርዲዮላ በሚሰጡት ጋዜጣዊ መግለጫ ምናካተትላችሁ ይሆናል። ሮድሪ ኦገስት 2019 ወደ ሲቲ ከመጣ ጊዜ ጀምሮ ማንቸስተር ሲቲ በሁሉም ውድድሮች ከሮድሪና ያለው ሮድሪ እንዴት ያለ ነው ይላል የኦፕታ መረጃ። እንንገራችሁ መረጃውን ከኦፕታ ነው የወሰድነው። ከሮድሪ ጋር 271 ጨዋታ ሲቲ ያደርጓል። 97 ጨዋታ ከሱ ውጭ ያደርጓል። 198 ድል አለው ከሮድሪ ጋር። ያለ ሮድሪ 57፣ ከሮድሪ ጋር 41 ጊዜ ቡድኗቸው ወጥቷል። ያለ ሮድሪ 13፣ ከሮድሪ ጋር 32 ጊዜ ሽንፈት፣ ያለ ሮድሪ 27። ያለ ሮድሪ የተጫወቱ ጨዋታ ቁጥር ያንሳል። ስለዚህ በፐርሰንት እንግለጸው ነገሩን ቀለል እንዲያደርገው። ሮድሪ ሲኖር ሲቲ 73.1% ጨዋታን ያሸንፋል። ሮድሪ ከሌለ ግን የማሸነፍ ንጻሬው 58.8% ብቻ ነው። ያ ማለት በጣም ዝቅተኛ ነው ሮድሪ የማሸነፍ ንጻሬው። ሮድሪ ካለ ሲቲ 2.3 ነጥብ በጨዋታ ያገኛል። 2.3 ነጥቦችን በጨዋታ ያገኛል። ሮድሪ ከሌለ 1.9 ነጥብ ብቻ ነው በጨዋታ የሚያገኘው ውድ ቤተሰቦቻችን። ያ ማለት ያለ ሮድሪ ህይወት ምን ያህል ለሲቲ ከባድ እንደሆነ የኦፕታ ቁጥራዊ መረጃ ያሳያል። ፔፕ ጋርዲዮላ 350ኛ ጨዋታቸው ነው በዚህ ሳምንት የሚያደርጉት። ኤቨርተንን ይገጥማሉ በዚህ ጨዋታ ላይ። በነገራችን ላይ በአሰልጣኝነት መንበረ ስልጣን ላይ ረጅም ጊዜ የቆዩት ሰው ናቸው። እሳቸው በአሰልጣኝነት መንበራቸው ላይ ረጅም ጊዜ በመቆየት ምናልባትም በሌሎች አሰልጣኞች የሚበልጧቸው አሉ። ደግሞ በፕሪሚየር ሊጉ በርካታ ጨዋታን ያሸነፉ ሶስተኛው አሰልጣኝ ናቸው በጥቂት ጨዋታ። ለአብነት ያክል ሰር አሌክሳንደር ቻክማን ፈርጉሰን በ810 ጨዋታ 528 ድል አላቸው። አንደኛው ናቸው በፕሪሚየር ሊግ እስካሁን። አርሰን ዌንገር በ828 ጨዋታ 476 ድል አለ። ይሄ ከፍተኛው ነው በፕሪሚየር ሊግ። ሶስተኛው ሰው አሁን ፔፕ ጋርዲዮላ ናቸው 250 ድል አላቸው። ግን የጋርዲዮላ ለየት የሚያደርገው በ349 ጨዋታ ነው። 350ኛውን ጨዋታቸውን ከኤቨርተን ጋር በሳምንቱ መጨረሻ ያደርጋሉ። ዦ ፔድሮ በቼልሲ ጅማሮም በዓለም ክለቦች ዋንጫም ፍጹም የተለየ ነበረ። አሁን ግን ዦ ፔድሮ ባለፉት 5 ጨዋታ ኳስና መረብን ማገናኘት አልቻለም። በሙከራም ደረጃ በጣም ዝቅተኛ ቁጥርን ያስመዘገበው ዦ ፔድሮ ከብሬንትፎርድ ጨዋታ አሲስት ካደረገበት ጨዋታ እንደዚሁም በባየር ሙኒክ የአውሮፓ ሻምፒዮንስ ሊግ ጨዋታ ጀምሮ ብናይ የመጨረሻ የግብ አስተዋጽኦ የነበረው በብሬንትፎርድ ጨዋታ አሲስት ያደረገበት ነው። ከዛ በኋላ በባየር ሙኒክ ጨዋታ ግብ የለም። በዩናይትድ ጨዋታ፣ በብራይተን ኤንድ ሆቭ አልቢዮን ጨዋታ፣ በቤኔፊካ እና በሊቨርፑል ባለፉት 5 ጨዋታ ላይ አንድም የግብ አስተዋጽኦ ማበርከት አልቻለም። ተጫዋቹ በፕሪሚየር ሊጉ ጅማሮ ምክንያት ብዙ ትችቶች ያልደረሱበትም ነበር። አሁን ግን ጥያቄዎች መነሳት ጀምረዋል። ዦ ፔድሮ ከወዴት ነው ያለው ቼልሲስ ቤት እየተባለ ይገኛል። በነገራችን ላይ ለቦሩሲያ ዶርትመንድ አሮን አንሰለሜኖን በክረምት ሰጥተው ነበር ቼልሲዎች። ታዲያ ይህ በውሰት የተሰጠ ተጫዋች ጉዳት አጋጥሞት ነበር። 6 የቦሩሲያ ዶርትመንድ ጨዋታዎች አመልጠውት ነበረ። አሁን አሮን አንሰለሜኖ ንብረትነቱ የቼልሲ በውሰት በቦሩሲያ ዶርትመንድ የሚገኘው ተጫዋች ከጉዳት አገግሞ ወደ ጨዋታ ተመልሷል ተብሏል። በቀጣይም በቡድን ውስጥ እድል ያገኛል ተብሎ ይጠበቃል። ከቼልሲ ጋር ግን አያይዘን አንድ ለየት ያለ መረጃ እንንገራችሁ። መረጃውን ያገኘነው ጄደን ሳንቾ ወደ ቼልሲ ሄዶ የእግር ኳስ ህይወትን ካሳለፈ በኋላ በደሞዝ ተጣልቶ ቼልሲ ለቆ ወጣ።
ወደ ዩናይትድ ተመለሰ አሁን በአስቶን ቪላ በውሰት እያሳለፈ ይገኛል ጄደን ሳንቾ ቼልሲን እንደለቀቀ ቆጭቶታል የሚሉ መረጃዎች ከሰሞኑ ከጓደኞቹ በኩል ወጥቶ እኛም ነግረናችሁ ነበር ያንን ማረጋገጫ ከጥቂት ደቂቃዎች በፊት ጄደን ሳንቾ ሰጥቷል ይሄው ማረጋገጫ አንድ ማህበራዊ ትስስር ገጹን ዳግም መጠቀም ጀምሯል ዳግም መጠቀም ሲጀምር ማህበራዊ ትስስር ገጹ ከ1 ሚሊዮን በላይ ተከታይ ባለው ነው ሁለት ምስሎች ብቻ አሉት ውድ ቤተሰቦቻችን ሁለቱም ምስሎች በቼልሲ ሳለ የነበረው ነው ሳላህ እንደ ወትሮ አይደለም ወይም እንደ አምነው አይደለም በነገራችን ላይ ውድ ቤተሰቦቻችን ሳላህ በዘንድሮ የውድድር ዓመት ጅማሮ ከተለያዩ አጥቂዎች ጋር እየተጣመረ ዘንድሮ በአዲስ አጥቂ ጥምረት ነው የጀመረው ከሳላህ ጋር ከዚህ በፊት የምናውቃቸው ጥምረቶች ፈርሚኒዮ እና ማኔ ከዛ በኋላ እነ ዲያዝ እነ ጋክፖ ኑኔዝ ዘንድሮ ደግሞ ሌሎች መጥተዋል እነ ኤኬቴኬ እነ ኢሳክ መጥተዋል በየጊዜው ጥምረቶቹ ይቀያየሩበታል የዘንድሮ ግን ብዙ የተመቸው አይመስልም ቁጥሮቹ በጣም ቀንሰዋል ስካይ ስፖርት ካምና አንጻር ካየነው በሳላህ በኩል አንድም የተሻሻለበት ቁጥር እንደሌለ ይልቁንም ሁሉም ቁጥሮቹ በጣም ዝቅተኛ ናቸው ጥቂቶቹን ብቻ እንንገራችሁ ዋና የሚባሉት ለአብነት ያክል በተቃራኒ ሳጥን ውስጥ አምና ቢያንስ በአማካይ 10 ኳስ ይነካል ዘንድሮ 5 ነው የነካው አምና በአማካይ በጨዋታ 3 እና 4 ሙከራ ያደርጋል ዘንድሮ 2 እንኳን አያረግም በአማካይ ውድ ቤተሰቦቻችን 1.7 አካባቢ ነው አምና 2.4 የግብ ዕድል በጨዋታ ይፈጥራል ዘንድሮ 1.7 ነው አምና በጨዋታ 1.3 የግብ ተሳትፎ ነበረው ዘንድሮ ከግማሽ በታች ወርዷል ወደ 0.6 አምና በጨዋታ ግብ የማስቆጠር ንጻሬው 0.92 ነው ዘንድሮ ግን ግብ የማስቆጠር ንጻሬው 0.42 ነው ሳላህ ከአምናው በብዙ እጥፍ ወርዷል ምክንያቱ ግን ምን ይመስላችኋል የሊቨርፑል ደጋፊዎች የአሰልጣኝ ስሎት አቀራረብ ሳላህ እድሜው ገፍቶ እውነት ብቃቱ ወርዶ ወይንስ ከአጣማሪዎቹ ጋር ገና ጊዜ ይፈልጋል የሊቨርፑል ደጋፊዎች መልካታችሁን አድርሱን ካለፈው የውድድር ዓመት ጀምሮ ግን ካሰላን አምና የነበረው ፍጹም ብቃቱ ሳላህን በፕሪሚየር ሊጉ በተለይም ከክፍት ጨዋታ በርካታ እድሎችን በመፍጠር አሁንም ቀዳሚ ያደርጓል በእርግጥ በአጠቃላይ የግብ እድሎችን በመፍጠር ካየ ነው የብሩኖ ፈርናንዴዝ ይበልጣል ከክፍት ጨዋታ ግን ብቻ ካሰላ ነው ብሩኖ ይልቅ ሳላህ ቀዳሚ ነው በክፍት ጨዋታ 97 ደርሷል እስከዚህ ዓመት ድረስ አንደኛ ነው ብሩኖ 75 ሁለተኛ ኮል ፓልመር 74 ሶስተኛ ኤንዞ ፈርናንዴዝ በ71 አራተኛ አሌክስ ኢዮቢ በ67 አምስተኛ ነው ያለ ይቀጥላል እስከ 10 ያለው በሳላህ በኩል ምናልባት የዘንድሮ ቁጥሩ ሳይሆን አምና የነበረው ቁጥሩ ደግሞ ተደምሮለት ከዘንድሮ ጋር ከክፍት ጨዋታ በርካታ እድሎችን በመፍጠር ቀዳሚ የፕሪሚየር ሊግ ተጫዋች ያደርገዋል ኢያን ራይሽ ሁጎ ኤኬቴኬን በተመለከተም ድንቅ ፈራሚ ብሎታል በአሁኑ ጊዜ ዋነኛው ሰው እሱ እንደሚሆን ተረድቻለሁ ብሏል በሊቨርፑል የቀድሞ ሌጀንድ ኢያን ራይሽ ሊቨርፑል በክረምት ራሱን በደንብ አጠናክሯል ግን ከመጡት ተጫዋቾች ሁሉ ሁጎ ኤኬቴኬም በጅማሮ ደረጃ ለኔ በጣም ጥሩ ነገር አሳይቶኛል ብሏል በእርግጥ በጅማሮ ደረጃ በጣም ጥሩ ነበርም ያችን ቀይ ካርድ እስከ ድረስ ተጫዋቹ በብዙ ጥሩ ጎኑ ይነሳ ነበርም በኋላም ላይ ያቺ ቀይ ካርድ ብዙ አስተችቷለች በብቃት ደረጃ ግን ባጀማመሩ አዲስ ከፈረሙ አጥቂዎችም ከፍተኛ ግብ አስቆጣሪው ሁጎ ኤኬቴኬ እንደሆነ ይታወቃል ምናልባት በላንክሻየር ደርቢ ጨዋታም አንድ የምንጠብቀው ፎርሜሽን አለ በሊቨርፑል በኩል ፍሎሪያን ቬርዝ ይመለሳል አይመለስም የሚለው እንዳለ ሆኖ የሊቨርፑል የቅርብ ምንጮች ግን ያው ግብ ጠባቂ ማማርዳሽቪሊ ነው የሚሰለፈው ጉዳት ላይ ስላለ አሊሰን አራቱ ተከላካዮች ሮበርሰን ቨርጅል ቫን ዳይክ ኢብራሂማ ኮናቴ መጠነኛም የጉዳት ስሜት አለ እየተባለ ነው ጎሜጅ ሊተካው ይችላል ፍሪፖንግ ቀኙን ግራቨንበርግ ከጉዳት ከተመለሰ ወይም አለ የተባለው ህመም እንግዲህ ነፃ ከሆነ ከሶቦዝ ላይ ጋር ይጣመራል ተብሎ ይጠበቃል ኮዲ ጋክፖ ፍሎሪያን ቬርዝ ሳላ ፊት መስመሩ ኤኬቴኬ ሊጀምሩ የሚችሉበት ሰፊ እድል አለ በርከት ያሉ ለሊቨርፑል ቅርብ የሆኑ የዜና ምንጮች ዛሬ በተነታናቸው ስሎት ምናልባትም በዩናይትድ ጨዋታ ሊጠቀሙት ይችላሉ ያሉት ፎርሜሽን ነው ምናልባት ከዚህ ፎርሜሽን ላይ ተነስታችሁ የሊቨርፑል ደጋፊዎች ማን በሜዳ ክፍሉ ላይ መገኘት ይኖርበታል በላንክሻየር ደርቢ ጨዋታ የናንተን መልከታም በሐሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ በነገራችን ላይ ፕሪሚየር ሊጉ በሚቀጥሉት 2 ሳምንታት ውስጥ አንድ ነገር ይተገበራል ተብሏል ይሄው የፕሪሚየር ሊጉም ዋና ስራ አስፈጻሚ ሪቻርድ ማስተርስ እንደተናገሩት ከሆነ በቀጣይ 2 ጨዋታዎች ከመጀመሩ በፊት ወይም 2 ሳምንቶች ላይ ጨዋታዎች ከመጀመሩ በፊት ሁሉም ተጫዋቾች ይንበረከካሉ ተብሏል ይሄውም በተለይም ከዘረኝነትና ከጥቃት ጋር በተያያዘ ፕሪሚየር ሊጉ ይሄንን እንደሚቃወም ለመግለጽና ዘረኝነትን ፕሪሚየር ሊጉ እንደሚቃወም ለማሳየት ሲባል ፕሪሚየር ሊጉ ከዚህ ሳምንት ጀምሮ እና ቀጣይ 8ኛ እና 9ኛ ሳምንት ማለት ነው ሁሉም የፕሪሚየር ሊግ ጨዋታዎች ክለቦች ተጫዋቾች ተንበርክከው ይጀመራል ብሏል የፕሪሚየር ሊጉ ዋና ስራ አስፈጻሚ ሪቻርድ ማስተርስ አርሰናል ቤት ደረስን
በሰባተኛ ሳምንት የፕሪሚየር ሊግ መሪነትን የተረከበው አርሰናል በኦፕታ 44 በመቶ የፕሪሚየር ሊጉን ዋንጫ የማንሳት ነጻሬ ተቀምጦለታል። ሲቲ 31 በመቶ ሊቨርፑል 31 በመቶ ሁለተኛ፣ ማንቸስተር ሲቲ 14 ከመቶ ዋንጫውን የማንሳት ሶስተኛ ቅድመ ግምት ተሰጥቶታል። እንደሚታወቀው አርሰናል የፕሪሚየር ሊጉ አናት ላይ ሆኖ ነው ከኢንተርናሽናል ብሬክ የሚመለሰው። አርሰናል ከአምና ኤፕሪል ወር በኋላ ለመጀመሪያ ጊዜ ነው ፕሪሚየር ሊጉን የመራው። አሁን ያጠናክራል ወይንስ የሚለው እንግዲህ ከቀጣይ 8ኛ ሳምንት ጀምሮ እስከ ኖቬምበር 14 እስከሚኖረው የኢንተርናሽናል ብሬክ ጨዋታ የምናየው ይሆናል። ቤን ዋይት በልምምድ ላይ አልነበረም። በነገራችን ላይ ቤን ዋይት ብቻ አይደለም፣ ኑኖ ማዱኬ፣ ማርቲን ኦዴጋር፣ ሄሱስ እና ካይ ሃቨርዝ ከዋናው ቡድን ልምምድ ውጪ ሆነዋል። በእርግጥ እነ ካይ ሃቨርዝ በዚህ ሰዓት ከዋናው ቡድን ጋር ልምምድ ያደርጋሉ ተብሎ አይጠበቅም። የኦዴጋርድም ያው ረዘም ላለ ጊዜ ጉዳት ላይ ነው። ኑኖ ማዱኬም አላገገመም። በቡድን ውስጥ ምናልባትም አርሰናል ቤት ያው እንዳልኳችሁ የተተኪነት ችግር ስለሌለ በዚህ ሰዓት በዛን ያክል ደረጃ ለአርሰናል ስጋት ይሆናል ተብሎ ባይጠበቅም፣ ግን ደግሞ የስኳድ ዴብዙን ለማስፋት በተለይም የአውሮፓ ምሽቶች አሉና ለአርሰናል በጣም ወሳኝ ነው። ከቡድን ዜና ጋር በተያያዘ ቀደም ባለው መረጃችን በተለይም ፔሮ ሄንካፔ መመለሱን ለአርሰናል ላግፋዮች ቀደም ባለው ዘገባችን በስፋት ነግረናችሁ ነበር። ጋብሪኤል ጀሱስን በተመለከተ ብራዚላዊ ጋብሪኤል ጀሱስ የፊት መስመር ተጫዋቹ ለረጅም ጊዜ ከሜዳ እንደራቀ የሚታወቅ ነው። አሁን ላይ ግን በግሉ ልምምድ ተመልሷል። በግሉ ልምምድ ሲያደርግ ግን በአርሰናል በኩል ዋነኛ እቅዳቸው አሁንም እሱን በቀጥታ ወደ ቡድኑ ትልልቅ ጨዋታው ላይ ከማምጣት ይልቅ ወደ ጥር ዝውውር መስኮት አካባቢ ጨዋታ እድል ሰጥቶት በቀጥታ መሸጥ ነው ተብሏል። ከያኮቭ ኪዮር ጋር በተያያዘ አሰልጣኝ ማይክል አርቴታ ሊሸጠው ይፈልጋል የሚሉ ሐሳቦች ሲነሱ ነበር። ለሚለው ምላሽ ሰጥቷል። በአርሰናል በጣም የምከበር ሰው ነበርኩኝ፣ ማንም ሊያስወግደኝ ወይም ከቡድኑ ሊያስወጣኝ አልፈለገም። አርቴታ እንዲሄድ አልፈለገም፣ ግን መጫወት እፈልግ ነበር። ጋብሪኤል ማጋሌሽ እና ሳሊባ ከፊት የነበሩ የመጫወት እድሉ ጥቂት ነበር። እናም የዓለም ዋንጫ ደርሷል፣ ለዛ ነው እንጂ የለቀኩት፣ ማይክል አርቴታ ገፍተውኝ አይደለም ብሏል። ያኮቭ ኪዮር ደግሞ ዩናይትድ ደረሰን። ውድ ቤተሰቦቻችን የማንቸስተር ዩናይትድ አለቃ ሩበን አሞሪም ልክ ወደ ማንቸስተር ዩናይትድ ከመጡ በኋላ እንዴት ነው ዩናይትድ ሲባሉ በመጀመሪያ ሳምንት ብቻ የሰጠውት ጋዜጣዊ መግለጫ በስፖርቲንግ ሊዝበን 4 ዓመት ከሰጠውት ጋዜጣዊ መግለጫ ልቆ ተገኝቷል። እንግሊዝ ሚዲያው ከባድ ነው፣ ጋዜጣዊ መግለጫው በስቷል፣ ያሰለቻል ብለው ነበረ። ከዛም በኋላ ካስታወሳችሁ ልክ ዓመቱ ተጠናቆ ወደ እረፍት ሲያመራ ክለቦች እሳቸው ቢያንስ ለሁለት ወር ጋዜጣዊ መግለጫ ስለማልሰጥ ቀለል ብሎኛል ብለው ነበረ። አሁን ኢንተርናሽናል ብሬክ ምክንያት ጋዜጣዊ መግለጫ አይሰጡም ነበረ። አሁን ግን ከጥቂት ሰዓታት በኋላ በላንክሻየር ደርቢ ጨዋታ ዙሪያ ጋዜጣዊ መግለጫ ይሰጣሉ። ኤኤስፒኤን ነው ዛሬ በፊት ገጹ ላይ በተለይም ኤኤስፒኤን የዩናይትድ ኪንግ ደግሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የማይወዱትን ጋዜጣዊ መግለጫ በቀጣይነት ይሰጣሉ ከደርቢው ጋር አያይዘው ብሏል። እኛም የሳቸው ጋዜጣዊ መግለጫ ሙሉ እጃችን ላይ እንደደረሰ የምንነግራችሁ ይሆናል። ከላንክሻየር ደርቢ ጋር ግን አያይዘን ጥቂት መረጃዎችን እናክል። አማድ ዲያሎን እናንሳ። አማድ ዲያሎ በነገራችን ላይ 2 ግቦችን በላንክሻየር ደርቢ ጨዋታ አስቆጥሯል። ለአብነት ያክል ለዩናይትድ ከተጫወቱ ታሪካዊ ተጫዋቾች ኤሪክ ካንቶና፣ እንደዚሁም ድዋይት ዮርክ፣ ስኮልስ እና ክርስቲያኖ ሮናልዶ እኩል እንደማለት ነው። እነሱ በዩናይትድ ረጅም ዓመታትን ተጫውተው በርካታ ጨዋታዎችን አድርገው ነው በላንክሻየር ደርቢ። አማድ ዲያሎ እነኚህን 2 ግቦች ሊቨርፑል ላይ ለማስቆጠር የፈጀበት 3 ጨዋታ ብቻ ነው። በእሁዱ ጨዋታ በዩናይትድ በኩል ተጠባቂ ከሚባሉ ተጫዋቾች ውስጥ አንደኛው ይህ ተጫዋች ነው አማድ ዲያሎ። ያው ጨዋታ የሚደረገው አንፊልድ ሮድ ስቴዲየም ላይ ስለሆነ በሳምንቱ መጨረሻ የሚደረገው ጨዋታ ላይ ያይዘን ተጨማሪ መረጃዎችን እናነሳለን። ፖርቱጋላዊ የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴስ እንደ አምናው አይደለም እየተባለ ካሁን ወቀሶች እየቀረቡበት ነበረ። በተለይም ደክሞታል ተጫዋቹ በሚል ነገር ግን ተጫዋቹ ሀገሩንም በዚህ ሳምንት አገልግሎ ነው የመጣው። በማንቸስተር ዩናይትድ ቁጥራዊ መረጃዎቹ በጣም ከፍ ያሉ ናቸው። ለአብነት ያክል ዘንድሮ በፕሪሚየር ሊጉ ከፍተኛ የግብ ዕድል የፈጠረው እሱ ነው፣ 19 ቀዳሚው ነው። ያው ብዙዎቹ ባይቆጠሩለትም ማለት ነው። በብሩኖ ፈርናንዴዝ በኩል ሌላ በጣም አስደናቂ ቁጥር አለው። በመስመሮች መካከል ወይም በተከላካዮች መካከል ኳስን 3ኛ የሜዳ ክፍል ላይ በማድረስ 9 ያለው ይህ ከየትኛውም የፕሪሚየር ሊግ ተጫዋች በላይ ያደርገዋል። ቁጥሮች አሁንም በማንቸስተር ዩናይትድ ብሩኖ ፈርናንዴዝ በጣም ወሳኙን ሰው መሆኑን እያሳዩ ነው። ምናልባት የመጨረሻ የብሩኖን ኳስ ግን የሚጠቀሙት ተጫዋቾች ግብ አለማድረጋቸው ምክንያት የብሩኖ አሲስት ቁጥር በጣም ዝቅ ያለ ነው።
ምናልባት እነኚህ አሲስት አለመሆናቸው የሆነ ብሩኖን እያስተች ያለው እውነትስ በየሚዲያው ብሩኖ እንደወትሮ እንዳአምነው አይደለም ዘንድሮ ደክሟል እንደሚባለው ነው የዩናይትድ ደጋፊዎች እናንተ መልከታ በሐሳብ መስጫ ሳጥናችን ላይ አድርሱን እኛ ቁጥራዊ መረጃውን ነገርናችሁ ብሪያን ቤሞ ወደ ማንቸስተር ዩናይትድ ከመፈረሙ በፊት እህቱ ወደ ዩናይትድ እንዳያመራ ስታስጠነቅቀው ነበር ይላል የስካይ ስፖርት ዘገባ ብሪያን ቤሞ በወቅቱ ከእህቱ የተሰጠውን እንግዲህ ማስጠንቀቂያ ወይም ወደ ዩናይትድ አትሂድ የሚለውን ምክር ትቶ ማንቸስተር ዩናይትድ ከልጅነት የጀምሮ መኘው የነበረ ክለብ ነው ዩናይትድ አሁን ጥሩ ነገር ላይ ባይሆንም ነገር ግን በዛ ቡድን ውስጥ ታሪኩን ቀያሪ ተጫዋች መሆን ፈልጋለሁ እና በማንቸስተር ዩናይትድ የለውጥ ሂደት ውስጥ መካፈል ፈልጋለሁ ዩናይትድ መለወጥ ይችላል በሚል ቤተሰቡን የማሳመን ስራም ጠብቆት ነበር ይላል ስካይ ስፖርት ዘገባ ተጫዋቹ በርግጥ ለዩናይትድ ለመጫወት ካለው ፍላጎት አንፃር ቢያንስ ከአንድ ወር በላይ ዝውውሩን ጠብቋል በትግስት በርግጥ ብሬንትፎርድ ላይ የተለየ ጫናም ሳያሳድር ያው ብሬንትፎርዶች ሊያገኙት የሚፈልጉት ገንዘብ ስለነበረ ጠብቋል ወደ ዩናይትድ ከመጣ በኋላ ያው ከአዲሶቹ ፈራሚዎች አንፃር ካየነው ጥሩ እንቅስቃሴ ካሳዩት ተጫዋቾች ውስጥ ይጠቀሳል ምንም ጥርጥር የለውም ያው ዩናይትድ ቤት አንድ ተጫዋች ብቻ ነጥሎ መተቸት ተገቢ ነው ተብሎ አይታሰብም በርግጥ 20ም የፕሪሚየር ሊግ ክለብ እንደ ቡድን እንጂ እንደ ግለሰብ አንድ ተጫዋችን ነጥሎ ማንሳት በጣም ሊቸግር ይችላል ምናልባት የሲቲው ሃላንድ በዚህ ዓመት በጅማሬው ደረጃ ቁጥሮቹ በጣም አስደናቂ ናቸው ከአንዳንድ ክለቦች በላይ ግቦችን እንዳስቆጠረ ይታወቃል ግን እንደ አጠቃላይ የአንድ ተጫዋችን ብቃት ብቻ ነጥሎ በቡድን ውስጥ ችግሩ እሱ ነው ለማለት በጣም ይቸግራል ገና በ7 ሳምንት ብሪያን ቤሞ ግን በዩናይትድ ቤት ከጅማሩ አንፃር ካየነው በጣም አስደናቂ የሚባል ጊዜን እያሳለፈ ነው የባሌባና የአዳም ዋርተን ዝውውር በገበያው ላይ ትልቅ ገንዘብ ያስወጣል ምንም ጥያቄ የለውም ማንቸስተር ዩናይትዶች ታዲያ ለዚህ እንደ መፍትሄ የያዙት ጆብ ቤሊንግሃም ነው ይላል የቤን ጃኮብስ መረጃ ብዙ ወጪ ያለበት ማንቸስተር ዩናይትድ ብዙ ሰራተኞች እንደቀነሰ ይታወቃል በቡድኑ ውስጥ የፋይናንስ መረጋጋት ሂደት እንዲኖርም ታዲያ ቡድኑ በቀጣይነት ወጣት ተጫዋቾችና በተለይም ደግሞ የዋንጫ ረሃብ ያላቸው ብዙ ሳምንታዊ ደሞዝ የማይጠይቁ ግን ደግሞ ጥራትም ያላቸው ተጫዋቾችን ማምጣት ይፈልጋል በአውሮፓ ውስጥ በብዙ ክለቦች ተፈልጎ ለድገቱ ሲባል ቦሩሲያ ዶርትመንድ ያቀናው የጁድ ቤሊንግሃም ወንድም ጆብ ቤሊንግሃም በዩናይትድ ዝርዝር ውስጥ ተይዟል ጋላገር መጫወት ለማንቸስተር ዩናይትድ ይፈልግ ነበር ግን ችግሩ አትሌቲኮ ማድሪድ አለቀቀላቸው ስለዚህ ማንቸስተር ዩናይትዶች የባሌባን የአዳም ዋርተንን እንደዚሁም አሁን ደግሞ የጆብ ቤሊንግሃምን ዝርዝር በክለብ ውስጥ ይዘዋል ካዜሜሮና ብሩኖ ፈርናንዴዝን ጨምሮ አንዳንድ የማንቸስተር ዩናይትድ ተጫዋቾች ዛሬ ላይ በልምምድ ማዕከሉ ጥቂት ሰዓታትን ብቻ ነው የቆዩት ተብሏል ይሄም በሩበን አሞሪ እረፍት እንዲያደርጉ ስለተፈቀደላቸው ነው ተብሏል ሩበን አሞሪ በሀገራት ጨዋታ ላይ የነበሩ በርከት ያሉ ተጫዋቾች ዛሬ በካሪንግተን ቢገኙም ከብዙ ደቂቃዎች እንዳይቆዩና እረፍት እንዲያደርጉ ፈቅደውላቸዋል ይህም የሆነበት ምክንያት ተጫዋቾቹን ለቅዳሜ ጨዋታ በበቂ ጉልበት እንዲገኙ ነው ተብሏል በነገው ዕለት ግን መደበኛ ልምምድ ይመለሳሉ ተብሏል አንድ መረጃ ኤስፒኤንን ብቻ እንጨምር ኤሪክ ቴን ሃግ በማንቸስተር ዩናይትድ ለስንብታቸው እንደ ምክንያት የሚያነሱት ነገር አለ አንደኛው ተጫዋቾች በበቂ ሁኔታ በተለይም በጉዳት ምክንያት አለመገኘታቸውን ያነሳሉ እሳቸው ምናልባት የሜሰን ማውንት የወቅታዊ ብቃትን ካየን በዘመነ ኤሪክ ቴን ሃግ ከፈረሙ ተጫዋቾች አንፃር ኤሪክ ቴን ሃግ ለመሰናበታቸው ጉዳት ወይንስ የሳቸው የፍልስፍና ችግር ዩናይትድ ያመልከታችሁን አድርሱን እኛ ያበቃን በማለዳው እንገናኝ